ዳኒ የምራችሁ ነው? ለመጣሽ ምን ተይው፣ ችግር የለውም ሃይሚ፣ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው። ብቻችሁን ጸጉራን እየደባበስክ በቃ ጨረስን እኮ በጎረምሳሽ አስመታሽኝ አይደለ? በቃ እሱን አይደለም ፈልጊው። ዳንኤል እኔ ልውጣላት። አትወጪም፣ ቁጭ በይ። አያገባሽም። አሁን እንደፈለኩ ነው። የምርህን ነው ዳንኤል? እገልሃለሁ፣ ገብርኤልን እገልሃለሁ። እኔ ካሜራ ደቅኜ ከሱ ጋር ቪዲዮ ስሰራ ባለጌ ተባልኩኝ። ውሻ ተረጋጊ። ልትከሰከስ አይደለ? እኔ ላይ ልትከሰከስ አይደለ? ለምን ስንት ነገር አድርጌልህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ዛሬ እንግዲህ ያልተጠበቀ ነው ያገኘው። ያልተጠበቀ አንድ ቀንም አስበን የማናውቀው ነገር እያየን ነው። እስቲ አስተያየታችሁን የተሰማችሁን ብቻ ኮሜንት ስራ አስቀምጡልኝ። ይሄ ቪዲዮ የምታዩ ሁላችሁ ማለት ነው እግዚአብሔርን ነው የምላችሁ። ልቤ ዛሬ ነው ተሰበረ። ማርያምን ነው የምላችሁ። በጣም ነው የደነገጥኩት ከምነግራችሁ በላይ ቀን ላይ ማለት ነው። ብሩኬ በጣም የሚያስከፋ ነገር ስለቆ በጣም አልቅሼ ነበር። እንዴ እሱ ይሄን አይል ከተከፋ ሀይሚስ ምን ያህል ትከፋ ይሆን? ምን ያህል ጸጽታት ይሆን እያልኩ ነበር። እና ይሄ ቪዲዮ ሲያዩ ደነገጥኩም ሳኩም ያለውንኩ ነገር የለም። የምር ሲነግራችሁ ማለት ነው። እና ምን አለች መሰላችሁ? ሀይሚዬ ጥቅሷ ማለት ነው እኔ እስካለው ድረስ እስካለው መሳቅ ነው አለች። እግዚአብሔር ነው የሚላችሁ። ይሄ ነው ለካሷ ነገሮችን። ይሄ ቪዲዮ የተሰራ ትላንት ነው። የሶሲ ቪዲዮ የተሰራ ትላንት ነው። የዳኒ ትላንትና ቀርሶ ትላንትና ራሱ ነው የተለቀቀ። ይሄ ቪዲዮም ትላንት ነው የተለቀቀ፣ ግን ዛሬ ነው። ሀይሚ ከዚህ ቪዲዮ በኋላ ነው እንደዛ ስትጨፍረው ቶክቶክ ላይ ፖስት ያደረገችን ማለት ነው። አይ ሀይሚ እየሳቅልኝ እያልኩሽ ነበረ። ምን ነካሽና ዳኒ ጭንቅላትሽ የደባበሰ ነው። ጭራሽ እኔ አጠገባ እየሱ አጠገብ ሙከን ቁጭ አትልም መስሎኝ ነበረ። ማርያምን የኔ ውድ የኔ ቆንጆ፣ ወይኔ ኪዳነ ምሕረት ብሩኬ ሄሳይ ፌንት ይበላል እርግጠኛ ነኝ። ብሩኬ ማለት ነው ይሄ ቪዲዮ ካየ ፌንት ይበላል እርግጠኛ ነኝ። ወይኔ ወዴት እየሄደ ነው ነገሩ? ወይኔ በላቸው ነገሩ ወዴት ነው እናንተ? አረ ጉድ ፈላ። ወዴት እየወሰዱ ነው ልጆች ጨዋታውን? ኧረ መድኃኔዓለም እያለ እናንተ ፈጣሪ ብቻ ከዚህ እኔ እንጃ የምናገረው ላጠፋብኝ። አሁንስ እንዴ ለካ እናንተ ነገሮች ውስብስብ ብሰውንባቸው ማለት ነው የምታወሩ ሁሉ ይጠፋባቸዋል። የምሬን ነው የምላቸው። ሶስና እንግዲህ ዛሬ እኔ ዳኒን አትወጂም ብትወጂ ኖሮ ሄደሹ ቼክ ታደርጋለሽ፣ ሄደሹ ዳኒ እንዴት ነክ ብላ ትጠይቃለሽ እየተባልኩ በጣም ብዙ ሰዎች ይጽፉልኛል። እኔ ደግሞ እሱ ስልክን ፕሎክ አድርጎኛል፣ እንዴት እንደሚሄደው በጣም አቅቶኝ ነበር እያለች ነው ልጁ። በጣም እውነት አላት ሶሲ ተብዬው ማለት ነው። እኔ እናቴ ባለፈው ስንሳድባት ነበረ፣ ግን እሷ እውነቷ ነው። እናንተ ከብሩኬ ጋር እውነት ወንድምና እህቶች ናቸው። በእውነት ስነግራችሁ ማለት ነው። ምክንያቱ ማለት ነው 5 ዓመት አለች ከዚህ ከዳኒ ጋር ከተዋወቅ 5 ዓመት። እናንተ እዩት እስቲ በመድኃኔዓለም ሰው ልጅ ማለት ነው አንድ ዓመትም ከባድ ነው እንላለን አይደለ? ሰው እንግዲህ 5 ዓመት አብሮ እየኖሩ
ማለት አብሮ የዋሉ አንድ ሀገር ውስጥ ቁጭ ብሎ 5 ዓመት አይከብድም? በፍቅር በኢየሱስም በጣም ነው የሚከብደው። እና እንግዲህ የ5 ዓመት ፍቅረኛ ወይም የሚወዱ ሰው እንደዚህ በቀላሉ መቶ አልችልም። ሂጄ የፈለገ ነገር ቢለኝም የሱ ታናሽ እህት አለች። ለሷ ደውዬ ቤት እንዳለ ጠይቃለሁ። ቤት እንዳለ ስለነገረችኝ ሄዳለሁ ቀጥታ ብላ ነው እንግዲህ። አሁን ወደ ቤት ስትሄድ እዩት፣ በር ይከፈት። ሀይሚዬ ጉድሽ ይፈልቷል ዛሬ። ሀይሚ ጉድሽ ፈላ፣ ሀይሚ ጉድሽ ፈላ። ወደ በላቸው ክፍት ታደርጋለች። አሁን እናንተ ኧረ በነህነለም በጣም የሚያሳፍሩ። ሀይሚ የምነካችው እዩ እስቲ ፊት ወደ እሷ ዞራ እዩ እንዴት እንደምሲያወሩ የነበሩ። ሀይሚዬ ኧረ ከባድ ነው። ካሜራ የለም፣ ሰው ቤት ውስጥ የለም። ሀይሚ ደነገጠች። አትደንግጭ፣ እኔነት እጭ የፈለገ ይምጣ እጭ እና አትደንግጭ። ፕራንክ እንደሆነ ደግሞ ጠንቅቀን እነቃለን። አትደንግጩ። እንደዚህ ማደባበር የለባቸውም። አራዳ እንሁን እናንተ። እነሱ ብቻ ነው አራዳ ሆኖ እኛ ላይ የሚሰሩ። ኧረ ተው አራዳ እንሁን። ኧረ ተው የምታልቅሱ ሰዎች አራዳ መሆን አለብን። ተው የእውነት ስነግራችሁ። አሁን እነሱ እኛ ማናቀው ይመስላችኋል? አሁን እውነት እንዲህ የሚያደርጉ ነገር ይመስላችኋል? ይመስላችኋል? በቃ እኛ ፕራንክ እንደሚሰሩ ነገሮች ውሸት እንደሆነ አናቆም። አሁን በእነሱ ቤት ምን አይነት ነገር ናቸው? የምሬን ነው የምላችሁ። ተናድጃለሁ። ሀይሚ ያልተጠበቀች ቦታ ተገኝታለች። እሱ ነው አስደነገጠኝ። እኔ የምር ስነግራችሁ ማለት ነው። ያልጠበቅን ቦታ፣ ወይኔ ያልተጠራበት ቦታ መገኘት ማለት ይሄ ነው እንግዲህ። ያልተጠበቀችበት ቦታ ተገኝታለች። እንግዲህ አሁን እንግዲህ ሁሉም ቆሽሿል። ዳኒና ሀይሚ ነበረች። ራሳችሁን ንጹህ አድርጎ በቃ አለ አይደለም፣ እንደ ጻድቅ ራሳችሁን ቆጥሮ ይቅርታ እንጠይቅም፣ ይቅርታ እንቀበልም፣ ይቅርታውን ቀቅላችሁ ብሉ የተባሉ የነበሩ ዳኒና ማን ነው? ሀይሚ ናቸው። አሁንስ ምን ትሉ? አሁን ምስትል ይሁን ነገስ በምን ትባጡ? በኢየሱስ ክርስቶስ እናንተ ወዴት ነው ነገር? አሁንም እንግዲህ የሀይሚና የዚህ ልጅ ይበልጣል ደግሞ የዚህ የዛሬው ይበልጣል። ምክንያቱ ካሜራ የለም፣ 1 ሰው ቤት ውስጥ የለም፣ 2 እንዴት ነው ሀይሚ ብቻውን? ባለፈው ከማይጋ ነው ሄደችው። እንዴት ነው ሀይሚ ብቻውን እሱ ቤት ሄዳ የፈለገ ነገር ብታመም ለምን ፍርፍር አይልም? ለምን ፍንጥቅ አይልም? ይሄ ቁጭጩምት የሆነ ለምንም አይጠቅም ሽበታም ሰውዬ ለምን ፍርፍር አይልም? ብሩኬ ተናዶብኛል፣ የሱ ቤት በመሄዱ ብዙ ሰው ተናዶብኛል ብላ ለምን አትቀርም ነበር? እውነት ኧረ ተው፣ ወዴት እየሄዳችሁ ነው? በጣም ነው የሚደብረው የዛሬውን ልስ እናንተ። እኔ በጣም ደብሮኛል። ማርያምን ነው የምላችሁ። በጣም ነው ዘገነነኝ። ማለት ለብራንክን ብሆን ማለት ነው ያልጠበቃችሁ ነው። ምክንያቱ ሀይሚ የፈለገ ነገር ቢሆን ማለት ነው ውጭ ላይ ጠርታ እንዴት ነክተሽለዋል ወይ ሻይ ቡና እየተባሉ ውጭ ላይ ጠርታ እንዴት ነክተሽለዋል ወይ እንዴት ነው ብትለው ሶኬ ይሄ ለመጠየቅ ነው። ይሄ ሰውዬ ሲጀመር ምንም የተመታ የለም፣ ምንም የታመመ ነገር የለም። መድኃኒቱ እዛ ላይ ደርድሮ የውሸት ስለሆነ አይደለም ሶሲ እንደዚህ የበታተነችው፣ የውሸት ስለሆነ እኮ ነው ልጅቷ አንስታ እየሰበረች ያለችው። እና ሀይሚዬ በጣም የሚያስጠላ ነገር ውስጥ ነው ያለሽው። እንደዚህ መሆን የለበትም። ሶኬ እንትን ካሜራ ሂዛ ለምሳሌ ካሜራ ደቅ ነው እሱን ለመጠየቅ ነው የመጣሁት ብትለው ሶኬ ምንም ችግር የለም። ማፍ ምሽክል ግን እንግዲህ ካሜራ የለም። እቺ ሰውም በር ከፍታ አንድ ሰው ምንም ሰውም ቤት ውስጥ የለም። 2 ናቸው። ቁጭ በየኔ ውድ ቁጭ በየኔ ቆንጆ ይላል እዚህ ጋር። ወይኔ ዳኒ ማለት ነው እንደዚህ ይዘው
ደም ስሩን ይዞ ማለት ነው እንደዚህ ምላሱን አውጥቶ ቁርጥ በቃ መጣል ነው ምላሱ ማውራት እንዳይችል ማለት ነው። ምክንያቱም ከምላሱ የሚወጣ ነገር ማለት ነው በጣም ነው የሚያናድደው፣ በጣም ነው የሚያናድደው። ሶሲ ደግሞ ማለት ነው ምን አለች መሰላችሁ? ገብርኤልንም ይገላሉ አለች ልጅቷ። በጣም ተናዳለች። እና እዚህ ጋር እኔ ሀይሚ ናት ቤቱ ሄደችው። ቤት መሄድ የለበትም። ባለፈው ራሱ ሀብትሽ ምን አለ? ሀይሚ ብቻሽ እንዳትሄጂ፣ የእሱ ቤት ብቻሽ እንዳትሄጂ፣ ምን እንደምፈጠር አታውቅም እየተባለች ማንን ነው የምትሰሚ? ሀይሚ ማንን ነው የምትሰሚ? ማንን ነው የምትሰሚ? እኔ እናት ትላንትና የብሩኬ ታላቅ ወንድም ታረቁ፣ ነገሮችን አቁሙ እያለ ይጮዋል። አንቺ የባሰ ከልጁ ጋር ጸጉር በጸጉር እየተደባበሽ እንዴት ነው ሀይሚ የሚሆነው ነገሩ? ሀይሚ ምንድነው? እንዴት ነው ነገሩ የሚፈታሽ? አሁንስ በኢየሱስ ወዴት እየሄደ ነው? ዳኒ ደግሞ ማለት ነው ልክስክስ ጥርስን ማራገብ ነበረብህ። ይሁን የእውነቴን ነው የምልህ ማለት ከሷ ጋር ከሀይሚ ጋር እንዲህ የሆነ እንደዚህ ፒስ እየፈጠሩ ነው እንደ ብሩኬን ሄደው የከሰሰ እንደ ነሽና ብሩኬን ሄደው የከሰሰ እኮ ትላንት ነው። ይሄ ቪዲዮ ደግሞ ሀይሚ ትላንትና ቶክቶክ ላይ ፖስት ያደረገችው ማለት ነው በዚህ ልብስ ነው። እንዲሁ ናት። ይሄው እንግዲህ በዚህ ልብስ ቶክቶክ ላይ የጨፈረች ነበር። ይሄን ቪዲዮም ትላንት ነው የተሰራ እርግጠኛ ነኝ። እና አረ ወዴት ነው የሄዱ ያሉ ነገሮች? በጣም ነው የሚደብሩ። ጌታን እጁን የት ከልጁ ተኳ ላይ እያሽሎኮሎክ ማለት ነው እንደ ኢባብ። በኢየሱስም በጣም ነው የሚያስጠላባቸው። ማርያምን ሀይሚ ቤት መሄዳ የሱ ቤት መሄድ አልነበረባትም። ስትሄድም ደግሞ ከአንድ ሰው ጋር መቆየት ወይም ደግሞ መሆን አለበት። ሁለቱም እንደዚህ አንድ ክፍል ውስጥ ወይም ደግሞ አንድ ይሄ እዚህ ጋር ቁጭ ብሎ የተደባበሱ ምናምን ብላለች። እንግዲህ ጸጉሯን የደባበስካት ምናምን ስትል ነበረ ሶሲ። እንግዲህ ያስቡት ነገሩ ወዴት እየመራ እንደሆነ በኢየሱስም። እኔ ያሰብኩት ማለት ነው ለሀይሜና ለብሩኬ አይደለም። አሁን ላይ የብሩኬ ወንድሞች እና ኦዲየንስ እንዴት ሰው ለሰው ልጅ እንዴት ምንም ያልጨነቁ ማለት ነው። ስራም ቢሆን እኮ ብዙዎቻችሁ ማለት ነው ሶሲ መድኃኒቱን ሰባበረችው። እኔ ልውጣ እያለች ነው ሀይሚ ፈርታል። ስትገቢ ለምን አልፈራሽም ሀይሚ? ኧረ ስትገቢ መፍራት ነበረብሽ። ይሄ ቁጭጩምት የሆነ ሰውዬ በምን አምነሽ ነው እሱ ጋር የምትገቢ? የኔ እናት ብቻሽ ክርስቶስ የምሬን ነው የምላችሁ ማለት እንዴ አንድ ሴት ልጅ እኮ አንድ ወንድ እንትን ለዛው ማለት ነው ፒስ ያልሆኑ ሰዎች ንዴት ላይ ያሉ ሰዎች ምናምን እንዴ ምን እንደሚፈጠረው አይታወቅም። ምን እንደሚያደርጋት ራሱ አታውቀውም። መሄድ የለበትም ሀይሚ። እኔ እንጃ ብቻ ፈጣሪ ወቆ። ለስራ ነው የምትሉ ሰዎች አዎ ለስራ ነው። ስራ ሁሉም ሰው ይሰራል። ነገር ግን ይሄ ወጣ ያለው ነገር ነው። ወጣ ያለው ስላችሁ በፕራንክ ጀምሮ እንደዚህ ነገሮችን ያጋጋሉ መስራት የለባቸውም። ሲቀጥል ደግሞ በዙሪያ ያለው ሰዎች ማሰብ ነው። ፕራንክ መስራት ወይም ደግሞ ስራ መስራት ሶክ አንድ ሳምንት 3 ቀን 4 ቀን በቃ ይበዛ አንድ ሳምንት ያቆዩ። ይሄ እኮ 2 ሳምንት ሊያልፍ ነው አይደለ? እንደዛ ነገር ነው። ስለዚህ ነገሮችን አራዘሙ፣ አባዙት ወደ ክስ እያሉ ብሩኬ አሁን ይሄ ቪዲዮ ሲያዩ ምን ይላል? ልቡ ይሰበራል። እርግጠኛ ነኝ። ሶሲ ስርዓትሽን ያዥ። ሌላ ነገር ከኛ ህይወት ከእናንተ ህይወት በጠበጥኳችሁ። ይሄ ጉዲ ከብሩ ጋር እንዴት ነው አክሰስ ታደርጊ ነበር? የኔ ቆንጆ አልካት ምናምን የኔ ቆንጆ አልካት እላታለሁ። ምን አገባሽ አንተ? ሌላ ነገር አንተ ዳንኤል ሶሲ የምር ማለት ነው። ጠርሙስ የሰባበርሽ ነው። እሰብራለሁ ገና አንተ እሰብራለሁ። አክብሬ ነበር የመጣሁት። ልክስክስ ልጠይቅ ነው። ምን አገባሽ እንዴ? ከዚህ በኋላ ማለት ጉድጓድ መግባት ትችላለህ። ገባህ አይደለ? አይደለም መደብደብ እንደፈለክ መሆን ትችላለህ። አልቅሺ በደምብ ጎበዝ ሶሲ። ለምን ነው በስነ ስርዓት ማናወራው? አልቅሺ። ምን ይፈጠር? ዳንኤል ምን ይፈጠር? ዳንኤል ስማኝ፣
አለቅ አሳያለሁ። እሺ የፈለግሽ ማለት ትችያለሽ። የኔ ቆንጆ ማለት የደበረሽ ቆንጆ ስለሆነች እኔ ቆንጆ አልኳት። መብት እኮ ነው። የሌላትን ስም ለመስጠት አትሞክሪ። የኔ ቆንጆ አልኳት። ደበረሽ? ልክ ውሻ ና